ሰላም ለዚህ ቤት እንዴት አደርሽ? እንዴት አደርሽ? ሰላም ነሽ? ደህና ነሽ ወይ? ግቢ ቁጭ በይ። እሺ ቁርስ ሰዓት ደረስኩ። በጣም ጥሩ። ቁርስ ላይ መድረስን የመሰለ ነገር የለም። ፕሊዝ ምንድነው የሚባለው? እንደውም በእኛ ባህል ሲበሉ ያደርሰኝ ሲጣሉ መልሰኝ እኔ አላልኩም። እሺ ያጂ እሺ ቴንክ ዩ። እኔ ለረጅም ጊዜ ስለማውቅሽ በቃ በጣም ተመልካችም የሚያውቅሽ አይነት ስሜት ተሰማኝና ለካ ተመልካቾቻችን ጽናት ትባላለች፣ ጽናት ለገሰ። ግን በበለጠ ብዙ ሰዎች እንደ ስሟ የጽናች ናት፣ ጽናት ያሏት ስምን መልአክ ያወጣዋል የሚለውን ነገር ትወክላለች ብለውኛል። ጽናት ማን ናት? እሺ አጋነውብኛል። ግን ጽናት እባላለሁ። እንግዲህ የመጀመሪያ ዲግሪን በባዮሎጂ አዲስ አበባ ዩኒቨርሲቲ ጨርሻለሁ። ሁለተኛ ዲግሪን ከወሎ ዩኒቨርሲቲ በጄኔቲክስ ጨርሻለሁ። ዘረመል ጥናት በሁለቱም የትምህርት ቆይታዎቼ በከፍተኛ ማዕረግ ነው የተመረኩት። በዛ ምክንያት መንግስት ዩኒቨርሲቲ ላይ መደበኝ ማለት ነው መምህር አድርጎ። ጂንካ ዩኒቨርሲቲ 5 ዓመት አስተማርኩኝ። ከዛ መጥቼም የግል ላቦራቶሪ ላይ 1-2 ዓመት አካባቢ ሰርቻለሁ። ከዛ የእናቶች ኃላፊነት ከበደኝና የቤተሰብ ኃላፊነት ስለነበረብኝ ልጆቼን ቴኬር እያደረኩኝ 2 ዓመቴ ነው እንግዲህ። ከዛ በኋላ ግን ያው በዛ 2 ዓመት ቆይታዬ ከትምህርቴ ጋር የተያያዙ ስራዎችን እየሰራው ነበር። ዝም ብዬ ልጅ ብቻ እያሳደግኩ አልነበረም። እንግዲህ ፕሮዳክቶችን ሪሰርች እያደረኩኝ እነዛን ፕሮዳክቶች እያወጣሁኝ ነው። አሁን 2 ወደ ማርኬት ሊወጡ ያለቁ ፕሮቶታይፕ ላይ ያሉ 2 ፕሮዳክቶች አሉኝ። ሶራ ፕሮቲን ፓውደር እና ሶራ ኢነርጂ ባር ይባላሉ። you'll try of course። ሶራ ብዙ ኢትዮጵያ ውስጥ ብዙ ስያሜዎች አሉ ሶራ የሚሉ። ትክክል። ሶራ ፉድስ ደግሞ ሶራ ምግብ ነው ብለሽኝ ነበረ ከዚህ በፊትና እስኪ ስለ ሶራ ንገሪ። ሶራ ማለት እንግዲህ በአብዛኛው የኢትዮጵያ ቋንቋ ምግብ ማለት ነው። በኦሮምኛም በሲዳምኛም በትግርኛም ብቻ እኔ በጠየኳቸው አብዛኛው የኢትዮጵያ ቋንቋዎች ሶራ ማለት ምግብ ማለት ነው። እኔ ደግሞ ማመርተው ምግብ ነው። ከምግብም ደግሞ በጣም ጤነኛ ምግብ ነውና በተለይም በሲዳምኛ በነገራችን ላይ ሶራ ማለት ዝም ብሎ ምግብ ማለት ብቻ ሳይሆን ላይክ አራስ ለምሳሌ ብትታረስ ገንፎ፣ አጥሚት፣ ቅቤው፣ ምኑም ስጋው ኤቭሪቲንግ አንድ ላይ ሶራ ይባላል። ሁሉም ነገር ማለት ነው። እንዲህ የተጎዳ ሰው የመኪና አደጋ ሊሆን ይችላል ወይንም በሌላም በማንኛውም ጉዳት የደረሰበት ሰው የሚጠገንበት ምግብ ሶራ ይባላል። እንደዛ አይነት በንጥረ ነገር የበለጸገ ለሰው ተስማሚ የሆነ የሚጠግን ምግብ ሶራ ይባላል። እንዳልኩሽም በአብዛኛው የኢትዮጵያ ክፍል ቋንቋዎች ሶራ ማለት ምግብ ማለት ስለሆነ ይወክልልኛል የምሰራውን ነገር ብያምኜ ነው። ኢትዮጵያንም ይወክልልኛል የተመጣጠነ ምግብ ብለን ነው የምንይዘው ማለት ነው። እንደዛ ማለት ነው። እንዴት አነሳሳሽ ይሄን ስራ ለመስራት? ማስተርሴን ስፔሻሊ ስማር የሰራሁት ሪሰርች ገጠሩ ማህበረሰብ ጋር ሄዶ በአካል እነሱ ያላቸውን ነገር መፈለግ ነበረ። ካላቸው እውቀትም ካላቸው ሀብትም ማለት ነውና ያን በመሰራበት ጊዜ ኢትዮጵያ ውስጥ ያለውን እውነተኛ ሀብት ተረዳው። ትልቅ ሀብት እንዳለ በተለይ በጥራጥሬው በጣም ትልቅ ሀብት እንዳለና ኢትዮጵያ ትልልቅ ከሚባሉ ጥራጥሬ አምራች ሀገሮች ውስጥ አንዷ መሆኗን ተረዳሁኝና እነዚህ ሌጊዩም የምንላቸው ጥራጥሬዎች በተለይ እንደነ ባቄላ፣ እንደነ ሽምብራ፣ እንደነ አኩሪ አተር ያሉ ጥራጥሬዎች ላይ በጣም ሀብት አለ። እነዚህ ደግሞ በፕሮቲን በጣም የበለጸጉ ናቸው። ኢኒሺዬቲቭ መጀመሪያ ያገኘሁት ከዛ ነው። ከዛ በኋላ ግን ያው የምታያቸው ቻሌንጆች አሉ አይደል? በአካባቢዎች ላይ የፕሮቲን እጥረት አለ፣ የሚታይ ነው። የፕሮቲን አፎርዳቢሊቲ፣ የፕሮቲን ዋጋ መናር እንደምታዩ ነውና ስጋ፣ እንቁላል በየቀኑ ሁሉም ቤተሰብ የሚመገቡ አይነት አይደለም። ያንን ክፍተት በቀላሉ መሙላት እንችላለን ብዬ ስላሰብኩኝ ነው እንግዲህ እነዚህን ፕሮዳክቶች ለማውጣት እንትን ያልኩትና ከትምህርቱም ባሻገር እዚህ አካባቢዎች ላይ የምታየው ቻሌንጅ ራሱ ኢኒሺዬቲቭ ነው። የ50 ብር ቺፕስ በየቦታው ሲሸጥ 50 ብር የሚሸጥበት አለ። በዛው ልክ 250 እና ከዛ በላይ ከ500 የሚሸጥበት በጣም ውድ ይሆናል። ሁሉም ግን እንደየአቅሙ ይገዛል፣ ይጠቀማል። ይሄን ያነሳሁልሽ ያንቺንም አሁን 48 ግራም አልተሳሳትኩም አይደል? 48 ግራም በታሸገ መልኩ በተመጣጠነ አቅርቦት ከዛ ደግሞ በተመጠነ ዋጋ ወይም ለሁሉም በሚመጥን መልኩ አቅርበሽዋልና ሁሉንም ያሟላ ነው ማለት እንችል ይሆን?
እንዳልሹ ነው 48 ግራም ፕሮቲን ያለው ኮንፎርሚቲ ወይንም የኢትዮጵያ ተስማሚነት ምዘና ወስጄ ሳምፕሌን ሳስመረምር 48 ግራም ፕሮቲን ሲመጣ ለኔ ራሱ ደስታውን አልነግርሽም። ምክንያቱም አመታት ነው የለፈውበት ላለማጋነን እና 2 አመት እንዳልኩሽ ልጆቼን እያሳደኩ ቤት ውስጥ በነበርኩበት ጊዜ ብዙ ፌል ያደረጉት ብዙ ያልተሳኩ ሙከራዎች ነበሩኝ እና ፋይናሊ ይሄ ሲሳካልኝ በጣም ነው ደስ ያለኝ። እና 48 ግራም በጣም ትልቅ የፕሮቲን ክምችት ነው። በተለይ በተፈጥሮአዊ መንገድ በተዘጋጀ ነው እንግዲህ በዚህ ዱቄት መልክ የምናገኘውና የተሟላ ለማለት እንችላለን። በተለይ በፕሮቲን አስፔክቱ በፕሮቲን መስመር በደንብ የተሟላ ማለት እንችላለን። እንዳልኩሽ ደግሞ ሙሉ በሙሉ ተፈጥሯዊ ነው። ምንም አይነት ኬሚካል የለውም። ፕሮሰስ ውስጥም ኬሚካል አልነካውም። ሙሉ በሙሉ በተፈጥሯዊ መንገድ ነው የተዘጋጀውና ምንድነው የተደረገው ፕሮሰሲንጉ ላይ ጀስት ሲድ ኖርማሊ ሲቀመጥ ግሬን ማለት ነው ህይወት የለውም። ወደ ህይወት ነው የመለስኳቸው። ወደ ህይወት ከመለስኳቸው በኋላ ሴንሳይዝ እንዲያደርጉ ወይንም ራሳቸው እንዲሰሩ ነው ያደረኩት። በቃ ማንኛውም ፕላንት ሲያድግ የሚያደርገውን ፕሮሰስ ማለት ነውና ያ ካደገ በኋላ እንግዲህ ፕሮቲኑንም ካርቦሃይድሬቱን ይለቃል ምናምን። ስለዚህ ከባቄላ ከሽምብራ ምናምን የማታገኘውን አይነት ኮምፎርት ነው የምታገኘው። ባቄላ ሲበላ ምን ይባላል? ሆድ ይነፋል። ጋዚ በዛል ከናባባሉ ይሄ ፕሮዳክት ላይ እሱ የለም። ለምን ካልሺ እነዛን ጸረ ንጥረ ምግቦች በተፈጥሯዊ መንገድ አስወግጃለሁኝ። እሱ ብቻ አይደለም እዛ ውስጥ ያለውም የጠቃሚ ንጥረ ነገር ለሰውነታችን በሚመች መልክ እንዲሆን አድርጌ ተሰባብሮ ነው የተቀመጠው እዛ ውስጥ ማለት ነው። ስለዚህ ማንም ሰው እሱን ቢጠቀም ቀጥታ ከሰውነት ጋር ነው የሚዋሃደው እና የተሟላ ብንለው ማጋነንም ይሆናል ብዬ አላስብም። ስለዚህ ይሄ ነገር ለህፃናት እድሜ ይሆናል ወይ ማለት እኔ ውስጥ ዝም ብዬ ልጅም ስላለኝ ለልጄ ሜቢ ይሆን አይነት ስሜት እየተሰማኝ ነበረ። ለልጆች እድሜ ይመርጣል፣ ጾታ ይመርጣል፣ የጤና እክል ያለባቸው ሰዎች ይመርጣል ወይስ ሁሉም ሰው ሊገዛው የሚችለው ነገር ነው ያመረትሽው? እስኪ የተወሰነ ብትይን። ሶራ ፕሮቲን ፓውደር እንግዲህ በዋናነት የተመረተው ከአኩሪ አተር ነው፣ ቅድም እንደጠቀስኩት ማለት ነው። አኩሪ አተር ደግሞ ጤናማ ምግብ ነው። ለምሳሌ ስፓይሩሊናን ብንወስድ አልጌ ነው። ፕሮቲኑ ወደ 70% ነው። በ100 ግራም ውስጥ ወደ 70% ፕሮቲን አለ። ግን ስፓይሩሊና በቀን ውስጥ ከ5 ግራም በላይ መብላት አትችይም። ምክንያቱም በጣም ክምችቱ ከፍተኛ ስለሆነ እንደ መድኃኒት ነው የሚሆነው ለሰውነት ማለት ነው። አኩሪ አተር ግን በአንጻሩ ጀስት ምግብ ነው። ማንኛውም ሰው የሚበላው አይነት ምግብ ስለሆነ የፈለገውን አማውንት መብላት ይችላል። 100 ግራምንም መብላት ይችላል ማለት ነው አንድ ሰው። ግን ከዛ በተጨማሪ ታይሮይድ ኬዝ ምናምን ላለባቸው የሆርሞናል ኢምባላንስ ላለባቸው ስናት የሚመከር አይደለም ካለው የፋይቶስትሮጅን አማርኛ አሩን ብቻ ፋይቶስትሮጅን ማለት የኦስትሮጅን ሆኖ ግን ላይክ ፕላንት ውስጥ የሚገኝ ማለት ነው። እሱም ሲሙሌት ያደርጋል። ፋይቶስትሮጅን ማለት ልክ የሴት ሆርሞን ማለት ነው፣ ግን በፕላንት ፎርም የተቀመጠ እሱ ሰውነታችን ውስጥ ሲገባ it seems like እውነተኛ ሆርሞን የገባ አይነት ነገር እሱ ሲሙሌሽን አለው። ከዛ በተረፈ የአኩሪ አተር አለርጂ ካለባቸው አልሆነም። ከዛ ውጭ ላለ ግን ለማንኛውም ሰው ለየትኛውም ጾታ ለየትኛውም እድሜ ክልል it's just ምግብ ልክ እንደ ምግብ ለማንኛውም የሚሆን ነው እና በፕሮቲን ፍላጎት ላይ ያሉ በዛ ላይ ደግሞ ጊዜ እጥረት ላለባቸው ሁሉ የሚሆን ነው። ቀድሞ የበሰለ ነው በነገራችን ላይ። ስለዚህ ገንፎ ያረግሽ መጨናነቅ ምናምን ራሱ አይጠበቅብሽም። ማንኛውም ምግብ ላይ ጀስት መጨመርና መብላት ይቻላል። በተለይ ከጭማቂዎች ጋር ቤስት ኮምቢኔሽን ነው የሚሰጠው። ሙዝ ከስሙዚ ሰርተሽ ሊሆን ይችላል፣ ወይንም ሌላ ማንኛውም ጭማቂ ላይ ብትጨምሪው፣ ወተት ላይ ብትጨምሪው፣ ፓንኬክ ላይ ብትጨምሪው፣ ላይክ ማንኛውም ነገር ላይ ብትጨምሪው ሲምፕሊ የሚዋሃድ ነገር ነው። የተለየም ኦፍ ስሜል የለውም። ምንድነው የተለየ ሽታም የተለየ ጣዕምም የለውም። ልክ ለውዝ እንደመብላት አይነት ስሜት ነው የሚሰጠው። ስለዚህ በቀላሉ ከማንኛውም ምግብ ጋር ተቀላቅሎ መወሰድ የሚችል ነው። ልጅ ወልጄ ቤት ውስጥ በተቀመጥኩበት ሰዓት ነው ይህን ስራ የፈጠርኩት ስላልሽኝ ነው። እናትነት በራሱ ራሱን የቻለ ትልቅ ኃላፊነት ነው። በዛ መንገድ እያለፉ ያሉ ሴቶች ያውቁታል ብዬ አስባለሁ፣ በተለይ እናቶች ማለት ነውና እሱን ከልጆች ጋር ጎን ለጎን ማስኬድ፣ ከቤት ኃላፊነት ከቤት ማስተዳደር ጋር ጎን ለጎን ማስኬድ፣ በዛ ላይ ፈጠራ አለ። አሁን የጀመርሽው የነገርሽኝ ነገሮች ስራዎች አሉ። እናትነትና ፈጠራ፣ በዛ ላይ ወጣትነት፣ በዛ ላይ ቤት አስተዳዳሪነት እንዴት እያስኬድሽው ነው? እንዳልሽው ነው። እናትነት ከባድ ኃላፊነት ነውና ኤቭሪቲንግ ነው፣ ሁሉም ነገር ነው የሚቀየረው እናት ስትሆኚ። ግን እንዴት ነው አንዳንድ ጊዜ ኢፊሸንትሊ ከተጠቀምሽበት ጊዜ ምንም የለንም ብዬ አላምንም።
በአግባቡ ጊዜያችንን መጠቀም ጉዳይ ይመስለኛል እና ቤት ውስጥ በሆንኩበት ሰዓት ጊዜ አልነበረኝም ብዬ ብተወው እውነትም ጊዜ አልነበረኝም። ግን ጎን ለጎን ለማስኬድ ከወሰንሽና ደግሞ ስፔሻሊ ለምትፈልጊው ነገር ፎከስድ ከሆንሽ ሀሳብሽን ሰብስበሽ በቃ ይሄን ነገር ማድረግ አለብኝ ብለሽ ለዛ ነገር ራስሽን ከሰጠሽ የማይሳካበት ምክንያትም አለ ብዬ አላስብምና ሁሉም የህይወት ምንድነው ድል የሚባለው ሰክሰስ የሚባለው ነገር የሚመጣው የሆነ ነገርን ከመሰዋት ወይንም ከማጣት ነው። ለምሳሌ ተማሪ ያለው እንደነገርኩሽ በጥሩ ውጤት ነው የተመረኩት። ዲግሪንም ማስተርሴንም የማዕረግ ተመራቂ ነበርኩኝ። ወጣት ነኝ። እንደሌሎቹ ማድረግ የሚገቡኝ ነገሮችን ትቼ ነው ገብቶሻል። ትምህርቴ ላይ ስለነበርኩኝ ትምህርቴ ሪዋርድ አድርጎኛል። አሁንም በዛው ደረጃ እዚህ ጋር መስራት አለብኝ ብዬ ላመንኩት ነገር ያን ነገር ስላደረኩኝ ያጣኋቸው ነገሮች አሉ። ግን የሚበልጥብኝ ነገር ላይ ጊዜ ነው እያለሁ አምላኬ እንግዲህ ተመስገን። አዎ እነዚህ ነገሮች ማየት ይችላል። አዎ በደንብ ኦቾሎኒ ይሻላል አይደል? ላይክ እንደዛ ነው። ይሄ የተፈጨ ኦቾሎኒ በዳቦ አርገን ሰንበላ ምናምን ይሄ ጣም ዩኒቨርሲቲ ያለን ነው ማውቀውና ምንድነው እስኪ ኢነርጂ ባር ነው። ኢትዮጵያ ውስጥ ከምናገኛቸው ነገሮች ነው የተዘጋጀው። የሚገርምሽ በተለይ ዋና ግብአቱ እንዳልሽው ለውዝና ኦቾሎኒ ወይንም ተጨማሪ ደግሞ ከሱ ገብስ ነው የተጠቀምኩት። ሰነፍ ገብስ በጣም ፌመስ ፕሮዳክታችን እና ሰነፍ ገብስ ነው የተጠቀምኩት። ሰነፍ ገብስን የመረጥኩበት ምክንያት አንደኛ የኢትዮጵያ ላንድሬስ ቫራይቲ ነው። ላንድሬስ ምንድነው ኢትዮጵያ ውስጥ ብቻ የሚገኝ የገብስ ዝርያ ነው። ብርቅዬ የሚባለው ቃል ይገልጻል። ኢትዮጵያ ውስጥ ብቻ ነው የሚገኘው ገብስ ሰነፍ ገብስ ማለት ነውና በውስጡ በጣም ብዙ የሚገርም አይነት የንጥረ ነገር ክምችት አለው። እሱን ተጠቅሜ ነው የሰራሁት። ለውዝ አለው፣ ማር አለው፣ ቴምር አለው። በቃ ማር ትክክል። በዛ ብቻ ነው የተዘጋጀው። በጣም ጣፋጭ ነው፣ በጣም ጤነኛ ነውና ምንድነው ኢኒሺዬቲቭን ለዚህ እንኳን የወሰደኝ እንዴት ነው ፕሮዳክቱ የተገኘው በአክሲደንት ነው። እንደዚህኛው ለፍቼበት አይደለም፣ እንዳጋጣሚ የተገኘ ፕሮዳክት ነው። ግን መጀመሪያም ሀርቱ ስለነበረኝ ቤዛ ላይ ስለነበረ ከዛም ኢኒሺዬቲቭ ድራይቭ የተደረገ ይመስለኛል። እንዴት ነው የሆነው? ላይክ በጣም ኮመን ነው አይደል? አሁን ኢትዮጵያ ውስጥ ስናኮች ምናምን መጠቀም የታሸጉ እና እንደ መክሰስ ምናምን እንጠቀማቸው ነገሮች አብዛኞቹ እንደውም በምን እንደተሰሩ ራሱ አናቅም። ጠርሙሶቻቸው ላይ ምንም ነገር የለም። ማሸጊያዎቻቸው ላይ ምንም በምን ተሰራ የሚለውን ነገር ብናነብ አብዛኛው ነገር ምን እንዳለው ራሱ አይታወቅም። ግን ልጆች ሲበሉ አያለሁኝ፣ ከትምህርት ቤት ሲወጡ ምናምን ይዘው አያለሁኝና ያን ነገር መተካት በጣም በቀላሉ እንደምንችል ሁሌ ይሰማኝ ነበረ። እንግዲህ አጋጣሚውን ሳገኝ ይሄን ፕሮዳክት ሰራሁኝ። ቀመስ ነው። ቤት ውስጥ በጣም ወደድ ነው። ልጆቼ በጣም ፋን ናቸው ለዚህ ነገር ማለት ነውና በጣም ወደው ነው የሚበሉት። ይሄንን ስራ ቢያበረቱኝ አብረውኝ ቢሰሩ በዛውም እንደዚህ ያገዙሽ እንትን ካሉ የምታመሰግኛቸው ካሉ ክቡር ዶክተር ነገሪ ሌንጮ በጣም ላመሰግናቸው እፈልጋለሁ። ምገባ ላይ የሚሰሩ ወይንም ከህፃናት የምግብ እጥረት ጋር ተያይዞ ከሚሰሩ ድርጅቶች ጋር ለመስራት በጣም ፍላጎት አለኝ። ቆንጆ ቁርስ፣ ቆንጆ ሰንበት፣ ቆንጆ ጊዜ ነበረን ብዬ አስባለሁ። በጣም አመሰግናለሁ ስለተከታተላችሁ፣ እኛ ጋር ሰንበታችሁ ስላሳለፋችሁ እጅግ በጣም እናመሰግናለን። መልካም ጊዜ፣ መልካም እሁድ፣ መልካም ሰንበት። አሁን ወደ ቁርሳችን እንመለሳለን።